እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ። የዓለም ዋንጫ ጨዋታዎች ይመለሳሉ። ከዛሬ ጀምሮ እንግዲህ የሚደረጉ ጨዋታዎች ወደ ግማሽ ፍጻሜ የሚገቡ ቡድኖች ተለይተው የሚታወቁበት ይሆናል። ትልቅ ቡድኖች ጨዋታቸውን የሚያደርጉ ይሆናል። እነኚህ ጨዋታዎች መካከል የፈረንሳይና የሞሮኮ ጨዋታ ዛሬ 5 ሰዓት ላይ የሚደረግ ይሆናል። ሌሊት 5 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ በርካታ ሰዎች የሚጠብቁት ነው። ምክንያቱም በቡድኖቻቸው ውስጥ ኳሊቲ በሚገባ የሚታይ ሁለት ቡድኖች ናቸው ጨዋታቸውን የሚያደርጉት። ፈረንሳይ በዚህ የዓለም ዋንጫ የተሻለ ትጓዛለች ተብሎ ከውድድሩ ቀድሞ ግምት የተሰጣት ቡድን ነች። የዛሬ 4 ዓመት ጠንካራ የነበረው የሞሮኮ ብሔራዊ ቡድንም ይበልጥ አድጎ የመጣበት የዓለም ዋንጫ ነው። ይሄ የዓለም ዋንጫ የሞሮኮ ብሔራዊ ቡድን ፊት መስመር ላይ እንዲሁም የአማካኝ ክፍሉ ጥንካሬ ይበልጥ የተሻለ መሆኑን የተመለከትንበት ነበር። የራሂሚ እንዲሁም ከመስመር የሚነሱት ኤልክኖስ እና የብራሂም ዲያዝ ብቃት የሚደነቅ ነው። እንዲሁም አማካኝ ክፍል ላይ የሚገኘው ወጣቱ ተጫዋች አዩብ በውዲ የሚጠበቅ ተጫዋች ነው። ይሄ ተጫዋች እንግዲህ በብዙዎች ዘንድ የአማካኝ ክፍሉን በቀጣዮቹ ዓመታት የሚቆጣጠር ተጫዋች ይሆናል ተብሎ ነው የሚጠበቀው። በተለይ የዚህ ተጫዋች ብቃት ዘንድሮ የሞሮኮ ብሔራዊ ቡድንን የተሻለ አድርጎታል። ከፈጠራ ጋር በተያያዘ እንዲሁም በእርጋታ ከመጫወት ጋር የሚነሱባቸውን ጫናዎች ከመሸከም ጫናዎቹን ከማሸነፍ ጋር በተያያዘ የተጫዋቹ ኳሊቲ ይበልጥ ገኖ የታየበት የውድድር ዓመት ነው እያሳለፈ የሚገኘው። ስለዚህ ተጫዋች ከጨዋታው ቀደም ብሎ እንድትመለከቱት አንድ ዘርዘር ያለ ነገር ዛሬ ይዤላችሁ ቀርቤያለሁ። በተለይ የተጫዋቹ ኳሊቲ ምንድን ነው፣ ተጫዋቹን በምን መንገድ ከሌሎች ተጫዋቾች አንጻር ስንመለከተው የተሻለ ነገር እናገኝበታለን የሚለውን ለማየት እንሞክራለን። የሞሮኮ ብሔራዊ ቡድን እንደምታውቁት ባለፉት 20 ዓመታት ውስጥ በዓለም እግር ኳስ ውስጥ ትልልቅ ተጫዋቾችን ማውጣት ችሏል። በተለይ ከፈጠራ ጋር በተያያዘ እንዲሁም ከማጥቃት እንቅስቃሴ ጋር በተያያዘ በቡድን እድገት ውስጥ አስተዋጽኦአቸው በጣም ከፍተኛ የሆኑ ተጫዋቾችን ማውጣት ችሏል። በቅርብ ጊዜ ካየናቸው ተጫዋቾች መካከል አንዱ እንደ ሙስጠፋ ሀጂ አይነት ተጫዋች ይገኝበታል። ሙስጠፋ ሀጂ የቡድን እንቅስቃሴን በሚገባ መምራት የሚችል ለተጋጣሚ የጨዋታ እንቅስቃሴ በጣም አስቸጋሪ ተጫዋች፣ በፔኔትሬሽን በዓለም እግር ኳስ ውስጥ ካየናቸው የቅርብ 20 ዓመታት ስኬታማ ተጫዋቾች መካከል አንዱ ሆኖ ተመልክተነው ነበር። በተለይ የ1998ቱ የዓለም ዋንጫ ላይ የነበረውን አስተዋጽኦ ብዙዎች የሚዘነጉት አይመስለኝም። ይሄ ተጫዋች በተለይ ፔኔትሬት የሚያደርግበት መንገድ፣ ሽግግሮችን ይበልጥ የሚያሳድግበትና ተጋጣሚዎችን ጫና ውስጥ የሚከትበት መንገድ አስገራሚ ነው። የሙስጠፋ ሀጂን ተከትሎ ያው የሞሮኮ እግር ኳስ ትውልዶችን ማውጣት ችሏል። ነገር ግን ትውልዱ የጋራ የኳስ አቅምን ማሳደግ ባለመቻሉ፣ የጋራ የቡድን ግንባታ ላይ የተሻለ ነገር መፍጠር ባለመቻሉ በዓለም ዋንጫ ረዥም መጓዝ አልቻለም። ነገር ግን የሞሮኮ ብሔራዊ ቡድን ከ2018 ወዲህ ባለው ካሌንደር ከተመለከትን የሚወጡ ተጫዋቾቹ እና አገር በቀል ያልሆኑ ከሞሮኮ ውጭ የተወለዱ አውሮፓ ላይ ትልልቅ አቅም መፍጠር የሚችሉ በአውሮፓ እግር ኳስ በተለይ በፈረንሳይ ሊግ ውስጥ ተጽዕኖ መፍጠር የቻሉ ተጫዋቾችን መጠቀም ከጀመረ በኋላ ግን ሞሮኮ የተሻለ ለተጋጣሚ አስቸጋሪ በእንቅስቃሴ መፍትሄ የማያጣ ቡድን ሆኖ ተመልክተነዋል። የ1998ቱን የዓለም ዋንጫ ለማስታወስ ያክል በምድባቸው 4 ነጥብ ይዘው ነበር ያጠናቀቁት ሞሮኮዎች። በተለይ ከኖርዌይ ብሔራዊ ቡድን ጋር ያደረጉትን ጨዋታ ብዙዎች የሚዘነጉት አልነበረም። የሙስጠፋ ሀጂ ከመስመር ተነስቶ ድሪብል እያደረገ ሄዶ በኖርዌይ ብሔራዊ ቡድን ሳጥን ውስጥ ያስቆጠረው ኳስ ያኔ በዓለም ዋንጫው ከተመለከትናቸው ትኩረት የሚይዙ ጨዋታዎች መካከል አንዱ ነበር። ኖርዌይ ጋር 2-2 ነበር የተለያዩት። የመጨረሻው ጨዋታ ላይ ግን ብራዚል በኖርዌይ መሸነፏን ተከትሎ 4 ነጥብ ይዘው ከውድድር ውጭ ነበር የሆኑት። 4 ነጥብ ይዘው ማለት ነው ከምድባቸው። ከዛ በኋላ ሞሮኮ ሙከራዎች አድርጋለች በዓለም ዋንጫው። ነገር ግን ታለንቷን ቅድም እንዳነሳውላችሁ ማሳደግ የሚያስችል
ታለንቷን ወደ ጋራ የቡድን እንቅስቃሴ ማምጣት የሚያስችል የቡድን ያደገ ሐሳብ ይጎላት ነበር። ኳሊቲ አለ፣ ነገር ግን ኳሊቲውን ደግሞ ይበልጥ ማሳደግ ከሞሮኮውያን ይጠበቅ ነበር። 2018፣ 2022፣ 2026 ላይ ግን ለውጦች መምጣት ጀመሩ። በተለይ በ2022ቱ የዓለም ዋንጫ የሞሮኮ ብሔራዊ ቡድን በዓለም እግር ኳስ ውስጥ ይበልጥ የታየበትና የገነነበት ነበር። የሞሮኮ እግር ኳስን ብዙዎች በትኩረት እንዲመለከቱት የሞሮኮ እግር ኳስ በቀጣዮቹ የዓለም እግር ኳስ ሂደት ላይ ጫና የሚያሳድረው የእግር ኳስ አስተሳሰብ እንደሆነ ገብቷቸዋል። ዘንድሮም እንግዲህ ሲጀምር ውድድሩ ከመጀመሩ በፊት ግምት ከተሰጣቸው ቡድኖች መካከል አንዱ የሞሮኮ ብሔራዊ ቡድን ነው። ለዚህ ነው ዛሬ ከፈረንሳይ ብሔራዊ ቡድን ጋር የሚያደርጉትን ጨዋታ በርከት ያሉት ሰዎች የሚጠብቁት። ፈረንሳይ በሞሮኮ ልትቸገር እንደምትችል በእርግጥ ማንሳት ይቻላል። የፈረንሳይ ብሔራዊ ቡድን ኳሊቲ እንዳለ ሆኖ የሞሮኮ ብሔራዊ ቡድን የኮሌክቲቭ የጨዋታ ሐሳቡ ከዚህ በፊት የነበረው ያጣው ሲነርጂካል አታኪንግ ስትራክቸሩ ተመልሷል። ሲነርጂካል የሆነው የጋራ የማጥቃት ሐሳቡ አሁን መንገድ ይዞለታል። ከነኚህ መንገድ ካስያዙ ወይም ደግሞ የቡድኑን አጠቃላይ የጋራ የማጥቃት እንቅስቃሴ ካሳደጉ ተጫዋቾች መካከል አንዱ አዩብ ቦዲ ነው። አዩብ ቦዲ የዚህ የዓለም ዋንጫ አስገራሚው ታለንት ሆኗል። ይህ ተጫዋች የዛሬው ጨዋታ ላይ ምን ያክል ወሳኝ ሊሆን ይችላል የሚለውን ለመመልከት እንሞክር። በባህሪው ተጫዋቹ የዲፕ ላይንግ ሚድፊልደር ነው። ወደ ውስጥ ገብቶ የሞሮኮ ብሔራዊ ቡድንን የአማካኝ ክፍል እንቅስቃሴ መቆጣጠር ሚና ከሚሰጣቸው ተጫዋቾች መካከል አንዱ ነው። ይሄ ትልቅ ኳሊቲ ነው። ለሞሮኮ ብሔራዊ ቡድን የሚሰጠው አቅም በቀላሉ የሚታይ አይሆንም። ከዛ ውጭ የዚህ ተጫዋች የኳሊቲ ልዩነት ሚድፊልዱን አንከር በመሆን በመምራት የታክቲካል አርክቴክት ነው ይሉታል። የአማካኝ ክፍሉ የጨዋታ እንቅስቃሴን የሚመራበት ልዩ የሆነ ተሰጥኦ አለው። ከኳስ ጋር ምቾት ተሰምቶት መጫወት የሚችል ተጫዋች ነው። በተለይ በእንቅስቃሴ እንደምታውቁት በዓለም እግር ኳስ አሁን እያደገ የመጣው አንዱ ሐሳብ ምንድን ነው? የአማካኝ ክፍል ተጫዋቾች ኳስን የሚያሸሹ ሳይሆኑ የአማካኝ ክፍል ተጫዋቾች ኳስን ይዘው መቆየት የሚችሉ መሆን አለባቸው። ኳስን ይዘው በቆዩ ቁጥር የቡድናቸው የማሰቢያ ጊዜ እየረዘመ ነው የሚሄደው። የተጋጣሚ ቡድን የማሰቢያ ጊዜ እያጠረ ይሄዳል ማለት ነው። አንድ ቡድን የማሰቢያ ጊዜ እየሰጠው ወይም ደግሞ የማሰቢያ ጊዜውን ይበልጥ እያገኘ በመጣ ቁጥር በተጋጣሚ ቡድን እንቅስቃሴ ላይ ሱፐር ሃንድ ይሆናል ማለት ነው። ከፍ ብሎ የመብለጥና ያን የመቆጣጠር ድርሻ ይኖረዋል ማለት ነው። ስለዚህ የዚህ ተጫዋች ትልቁ ኳሊቲ ከኳስ ጋር መቆየቱ የሞሮኮ ብሔራዊ ቡድንን በአማካኝ ክፍል ላይ ለሚኖረው የፕሬሲንግ ሬዚስተንት የተሻለ እንዲሆን ይረዳዋል ማለት ነው። ከዛ ውጭ የዚህ ተጫዋች ሌላው ኳሊቲ ምንድን ነው? የቦታ አረዳዱ ነው። የቦታ አረዳዱ የሞሮኮ ብሔራዊ ቡድን ከሚፈልገው የቡድን እንቅስቃሴ እድገት ጋር አብሮ እየሄደ ነው። እንዲያውም ስለዚህ ተጫዋች አሽራፍ ሐኪሚ የተናገረው ነገር በጣም የሚያስገርም ሐሳብ ነው ያነሳው። በሱ ዕድሜ የቦታ አረዳድን፣ በሱ ዕድሜ የሜዳ አጠቃቀምን እንዴት እነማን ሊያደርጉት ይችላሉ ብላችሁ ብትጠይቁኝ መልስ አይኖረኝም የሚል አስተያየት ሰጥቷል። ተጫዋቹ ገና 18 ዓመቱ ላይ መገኘቱ እና አሁን ባለው የእግር ኳስ መረዳቱ፣ አሁን ባለው የእግር ኳስ የእውቀት እድገቱ በትልልቅ ተጫዋቾች እየተደነቀ እንዲሄድ አድርጎታል። ከዛ ውጭ የተጫዋቹ ትልቁ ኳሊቲ የሚባለው የጨዋታውን ቴምፖ የሚቆጣጠርበት እውቀቱ ነው። በዚህ የውድድር ዓመት ሞሮኮ ባደረገቻቸው ጨዋታዎች ውስጥ ስራዬ ብዬ ስከታተለው ነበር። ተጫዋቹ በተለይ የሞሮኮ ብሔራዊ ቡድን ኳስ ካጣ በኋላ በሚኖረው የመጨረሻ የኳስ መልሶ የማግኘት ጥረቶቹ ውስጥ ትልቁን ሚና የሚወጣው ይሄ ተጫዋች ነው። ይህን የሚያደርግበት አንዱ ትልቁ አቅሙ ምንድን ነው? የሜዳውን
እይታ በማስፋት ተጋጣሚ ሊጫወትበት ይችላል ብሎ የሚያስብባቸውን ስፔሶች ያጠባል። ይሄ በተጫዋቹ ውስጥ ያለ በጣም ያደገ ለሞሮኮ ብሔራዊ ቡድን እያገለገለ የሚገኘው አዌርነሱ ነው። አማካኝ ክፍል ላይ የሚገኙ ተጫዋቾች ኳስን ከመፍጠር የመጨረሻ የሜዳ ክፍልን ሽግግሮችን ከመምራት የተጋጣሚን እንቅስቃሴ ከማሸነፍ በተሻለ ደግሞ ሊያደርጉ የሚገባው ነገር ምንድነው? የሜዳን አጠቃላይ ፓኖራማ እይታቸውን ፉል ካርታው ሊኖራቸው ይገባል። ይህን በእርጋታ ውስጥ ያሉ የአማካኝ ክፍል ተጫዋቾች ይህንን በተሻለ መረዳት ውስጥ ያሉ ተጫዋቾች የሚያዩት ነው። የአዩብ ቦዲ ኳስን የሚረዳበት መንገድ አንዱ ይሄ ነው። ምክንያቱም ቀስ ብሎ ነገሮችን ያስተውላል፣ ለውሳኔዎች አይቸኩልም። ውሳኔዎችን ከመወሰኑ በፊት እያንዳንዱ ውሳኔ የሚኖረው ተጽዕኖ ምንድነው የሚለውን በአእምሮ ሰርቶ የሚጠብቅ ተጫዋች ነው። የሞሮኮ ብሔራዊ ቡድን ተጫዋቾች አብረው በማጥቃት እንቅስቃሴ በሚሄዱበት ሰዓት የማጥቃት እንቅስቃሴውን የሚመራበት አረዳዱ እጅግ በጣም የሚደነቅ ነው። በሽግግሮች ያው ቡድኖች አንዳንዴ ስፔሶችን ጥለው ሊወጡ ይችላሉ። ነገር ግን ከሱ አጠገብ ያለው ተጫዋች እንዴት መሆን ይገባዋል፣ ቀጣዩ እንቅስቃሴን እንዴት ነው መምራት ያለበት፣ በቀጣዩ እንቅስቃሴ የተሻለውን ነገር እንዴት ሊያገኝ ይገባል የሚለውን ቀድሞ ከተጫዋቹ በፊት የሚሰራ አማካኝ ነው ይሄ ተጫዋች። ብራሂም ዲያዝ ወደ ኋላ በሚመለስባቸው ሽግግሮች ውስጥ ሁሌም ሊያግዘው የሚፈልገው ተጫዋች ቦዲን ነው። ምክንያቱም ቦዲን አገዘው ማለት ከኋላ የሚገኙት እንደነ ኢሳ ዲዮፕና እንዲሁም ሐላል አይነት ተጫዋቾች ይመጣሉ ማለት ነው። ማጥቃቱን ጆይን ያደርጋሉ ማለት ነው። ምክንያቱም የነኚህን ተጫዋቾች የማለፊያ ፓሲንግ ሌን የሚባለውን የመሄጃ መንገድን ስለሚፈጥር ነው። በአሽራፍ ሐኪሚ በቦዲና በብራሂም ዲያዝ መካከል ያለው ጥምረት የራሂሚን የማጥቃት እንቅስቃሴ ጤነኝነት የሚወስነው ነው። የነኚህ ተጫዋቾች የጋራ ቅንጅት በ4-2-3-1 የጨዋታ ታክቲክ ውስጥ 4-3-3 እንዲሁም ደግሞ 4-4-2 በሚሆኑበት ፍላት በሚሆኑበት እንቅስቃሴም ውስጥ የተጫዋቾቹ አጠቃላይ ሽግግር የቦታ ልውጦቻቸው የሚጠቅመው ነገር ምንድን ነው? የተጫዋቾችን እንቅስቃሴ ነፃ ማውጣት ነው። ተጫዋቾቹን በሚገባ ወደ ጥራት ማምጣት ነው። የሙሐመድ ኦሂቢ ቡድን ዘንድሮ ፍሌክሲቢሊቲው በጣም ከፍተኛ ነው። የዛሬውን የፈረንሳይ ብሔራዊ ቡድን ከሚፈትንበት አንዱ ብቃት መካከል ፍሌክሲቢሊቲው፣ የተለዋዋጭነት ባህሪው በጣም ከፍተኛ የሆነ ብሔራዊ ቡድን ነው የብሔራዊ ቡድን። ስለዚህ ይሄንን ብሔራዊ ቡድን ለመቋቋም የፈረንሳይ ብሔራዊ ቡድን በእያንዳንዱ እንቅስቃሴ ውስጥ የቦዲን ብቃት የመከታተል የዚህን ተጫዋች ነፃ የጨዋታ ሽግግርና ሚና ኮንትሮል የማድረግ ግዴታ ውስጥ ይገባል ማለት ነው። የዘንድሮ የፈረንሳይ ብሔራዊ ቡድን በጣም የተሻለው የአማካኝ ክፍል ጥምረት በተለይም ደግሞ የአንድሬ ራቢዮና የሹዋሜኒ ብቃት ነው። የነኚህ ተጫዋቾች ጥምረት የአማካኝ ክፍሉን ይበልጥ የበሰለ አማካኝ አድርጎታል። በተለይ ከተከላካይ ፊት የሚገኘውን የአማካኝ ክፍል ከነሱ ፊት ደግሞ የሚመጡት በተለይም በቀኝና በግራ መስመር በኩል ያለውን ጥራት በመበታተን የሚሼል ኦሊሴ ብቃትን ብዙዎች የሚዘነጉት አይመስለኝም። ዴዚሬ ዱዌ እንዲሁም የዴምቤሌ ኪሊያን ምባፔ ፊት ሆኖ ባርኮላ ከጀርባ ሆኖ የሚያደርጋቸውን ሽግግሮች ከተመለከትን የፈረንሳይ ብሔራዊ ቡድን ቀላል እንደማይሆን ኤክስፔክት ይደረጋል። ጠንካራ ብሔራዊ ቡድን እንደሚሆን ይጠበቃል። ነገር ግን ይሄ የአማካኝ ክፍል ዛሬ እጅግ በጣም ከባድ ፈተና ነው የሚጠብቀው። ይሄ የሆነበት ዋነኛው ምክንያት ተጫዋቹ በጌም አንደርስታንዲንግ ለተጋጣሚ የሚሰጠው ጫና ቀላል የሚባል ስለማይሆን አንድ ቡድን በጨዋታ እንቅስቃሴ ውስጥ ወሳኝ የሚባለውን ተጫዋች ለመቆጣጠር የሚያደርገው ጥረት ይበልጥ አድጎ ቴምፖውን መቆጣጠር፣ ባክላይኑን እንደገና ሪስትራክቸር የማድረግ እንዲሁም የጨዋታውን ፍሎ ዲክቴት የማድረግ የጨዋታውን እንቅስቃሴ
ማዘዝ የሚችል የጨዋታ ሚና ሊኖረው ይገባል። ይሄንን ማድረግ የማይችል ከሆነ ግን የዛ ቡድን እንቅስቃሴ በሌሎች የተጫዋቾች ጥራቶች ሊታፈንና ጫና ውስጥ ሊገባ እንደሚችል ኤክስፔክት የምናደርገው ነገር ነው። በዛሬውም ጨዋታ የፈረንሳይ ብሔራዊ ቡድን ከአማካኝ ክፍል ፈጠራ ጋር በተያያዘ ሊቸገር ይችላል ተብሎ የሚታሰበው ያ ነው። ሲንግል ፒቮት ሆኖ ሲጫወት ተጫዋቹ በጣም የሚደንቅ ስራ ነው የሚሰራው። ቦዲ በተለይ ሃይሊ ኦፌንሲቭ ፒቮት ይሆናል ተጫዋቹ። ከፍተኛ የሆነ የማጥቃት ሜንታሊቲ ስላለው በከፍተኛ የማጥቃት እንቅስቃሴ ውስጥ ሩቲንሊ የሚያደርገው ነገር ምንድነው? ወደ ኋላ ይመለሳል፣ እንደገና ወደፊትም ይሄዳል። ይሄን በተደጋጋሚ የሚያደርገው ነገር ነው። ወደ ኋላ እየተመለሰ ወደፊት እየሄደ ወደ ኋላ እየተመለሰ ወደፊት እየሄደ የአማካኝ ክፍሉን ባላንስ ይሰራዋል ማለት ነው። ይሄ የኦፖዚሽን ጫና አሳዳሪዎችን የተቃራኒ ቡድን ፕሬሰሮች የሚባሉትን ምን ያደርጋቸዋል ማለት ነው? እቅድ አልባ ያደርጋቸዋል ማለት ነው። እሱ በሚያደርጋቸው እንቅስቃሴዎች ሌላ ትርፍ ስራ ይሰጣቸዋል ማለት ነው። ይሄ በሚሆንበት ሰዓት እነሱ ጥለውት በሚመጡት ስፔስ ፓሲንግ ሌኖቹና ስፔሶች ስለሚዘጋጁ ለሞሮኮ ብሔራዊ ቡድን ሴንተር ባኮች ቢውልድ አፕ ይፈጥራል ማለት ነው። ቅድም ያልኳችሁ ወደፊት የሚሄዱ የመሃል የተከላካይ መስመር ክፍል ተጫዋቾች በሞሮኮ ብሔራዊ ቡድን ዘንድሮ እየተመለከትን ነው። የሞሮኮ ብሔራዊ ቡድን የተከላካይ መስመር ክፍሉን ወደ ማጥቃቱ ጆይን እንዲያደርጉሉ ፍቃድ የሚሰጥ ነው። ከነኚህ መካከል እንደ ኢሳ ዲዮፕ አይነት ተጫዋች አንዱ ነው። ይሄ ተጫዋች ሳይጠበቅ እየመጣ ጎል ያስቆጥራል። ይሄ ተጫዋች ሳይጠበቅ እየመጣ የተጋጣሚ ቡድን የተከላካይ መስመር ተጫዋቾችን ጫና ውስጥ ይከታቸዋል። እሱ ራሱ ተከላካይ ነው። ነገር ግን ወደ መጨረሻው የሜዳ ክፍል በመጠጋት የተጋጣሚ ቡድንን የተከላካይ መስመር ክፍል እንደገና ሌላ ጫና ውስጥ ይከታቸዋል ማለት ነው። ይሄ የሚደረገው ዳይናሚክ በመሆኑ ነው። የሞሮኮ ብሔራዊ ቡድን ዳይናሚክ ነው። ስለዚህ ዳይናሚክ ሆኖ ሽግግሮችን በሚያደርግበት ሰዓት፣ ዳይናሚክ ሆኖ ወሳኝ የሚባሉ የጨዋታ ሽግግሮችን በሚያከናውንበት ሰዓት ድሮፕ የሚያደርገው ስፔስ አለ። ስለዚህ ተጋጣሚ ድሮፕ የሚያደርገው ስፔስን የሱ የቡድን ጓደኞቹ እንዲጠቀሙበት እድል የሚፈጥር ተጫዋች ነው። ከዛ ውጭ የዚህ ተጫዋች ትልቁ ኳሊቲ የሚባለው አሁን በሱ ዕድሜ ከተመለከትን የ18 ዓመት ተጫዋች የስካኒንግና የኢንቴሊጀንስ ጌም ሪዲንጉ የልህቀት የጌም ንባቡ በዚህ ደረጃ ያድጋል የሚል ግምት ላይኖር ይችላል። ስካኒንግ አብዛኛውን ጊዜ በጨዋታ ውስጥ ያለው የተጫዋች አረዳድ የአእምሮ ብስለት እድገቱ ነው የሚያመጣው። ይሄ ፍሪኩዌንትሊ ስካን በሚያደርግበት ወይም ደግሞ በተደጋጋሚ ነገሮችን በሚያይበት ሰዓት በተደጋጋሚ ነገሮችን በሚረዳበት እንቅስቃሴ ውስጥ ሰራውንዲንጉን ወይም ደግሞ አካባቢውን በሚገባ በሚያይበት ሰዓት የኳስ የመቀበልና ኳስ የመስጠት ኦፕሽኖቹ እየሰፉ ነው የሚሄዱት። ይሄ የኳስ የመቀበልና የመስጠት ኦፕሽኖቹ እየሰፉ ሲመጡ ደግሞ የሰውነት ክፍሉ ማኒፑሌት የሚያደርግበት የሱ ባላንስ እያደገ የተጋጣሚ ቡድን የጨዋታ እንቅስቃሴ ጫና ውስጥ እየገባ ፕሬዠር ውስጥ እየገባ ይመጣል ማለት ነው። ስለዚህ ማኒፑሌት ለማድረግ የስካኒንግና የኢንቴሊጀንስ አቅሙን ይጠቀማል ማለት ነው። ይህን ተጫዋች እንዳውም ምንድነው የሚሉት? ኤፈርትለስሊ ነው የሚሉት። ያለምንም ጥረት በሰውነት ክፍሉ ምንም ነገር አድስ አያረግ፣ ምንም የተሻለ ሌላ የተጨመረ ነገር በእንቅስቃሴ ውስጥ ሳያመጣ በተሰጠው ተፈጥሮ ብቻ የአማካኝ ክፍሉን ማሸነፍ ይችላል። ኤፈርትለስሊ ነው የሚለው። ያለምንም ጥረት እንቅስቃሴዎችን ማሸነፍ ይችላል ነው የሚለው። ዛሬ በሚኖረው የፈረንሳይና የሞሮኮ ብሔራዊ ቡድን ጨዋታም የተጫዋቹ አቅም ሊገለጥ የሚችለው በእነኚህ ኳሊቲዎች ውስጥ ነው። ቴምፖን ኮንትሮል ሲያደርግ የጨዋታውን እንቅስቃሴ ኮንትሮል በሚያደርግበት ሰዓት፣ እንዲሁም አንቲሲፔሽኑ ከእድሜው አንጻርም ስንመለከት ወይም ደግሞ ቀጣዩን እንቅስቃሴ የሚጠብቅበት መንገድ በተለይ ከፊዚካል ዶሚናንስ ይልቁን ከአካላዊ ግዝፈት ብልጫ ይልቁን ዲፌንሲቭ ወርኩ አብዛኛውን ጊዜ
በሁለት ነገሮች ላይ መሰረት ያደረገ ሱፐሪየር ፖዚሽኒንግ ያለውና እንዲሁም አንቲሲፔሽን ዊዝ አይዲያ ነው የሚለው። ቀጣዩ እንቅስቃሴ ምንድን ነው የሚለውን በአይዲያ ነው ለመቆጣጠር የሚሞክረው። እንደገና ሱፐሪየር ፖዚሽኒንግ ያለው ተጫዋች ነው የተጫዋች። እነኝህን ሁለቱን ነገሮች በሚያከናውንበት እንቅስቃሴ ውስጥ የቡድኑን አጠቃላይ ጫና በመሸከም ተጋጣሚ ቡድን የተሻለ እንዳይሆን፣ ተጋጣሚ ቡድን የተሻለ እንዳያስብ ስለሚያደርግ የተጋጣሚ ቡድንን እንቅስቃሴ መብለጥ ይችላል ማለት ነው። ለዚህ ነው ዛሬ የፈረንሳይ ብሔራዊ ቡድን የዚህን ተጫዋች የአማካኝ ክፍል ከኳስ ጋርና ከኳስ ውጭ ያለውን እንቅስቃሴ መቆጣጠር ግዴታ ሆኖ ጨዋታውን የሚጀምረው። ይህንን እንቅስቃሴ መቆጣጠር ግዴታው ነው የፈረንሳይ ብሔራዊ ቡድን። ይህንን እንቅስቃሴ የማይቆጣጠር ከሆነ የአማካኝ ክፍል ብልጫው በሞሮኮ ብሔራዊ ቡድን በተለይ በነፃነት የአማካኝ ክፍሉን መምራት የሚችል አማካኝ ስለሆነ የተጫዋች ከፈጠራ ጋርም የሚቸገር ተጫዋች ስላልሆነ ሊቸገር እንደሚችል ግምቶች ይወጣሉ። በቀጣዮቹ ዓመታት ግን አንድ ነገር ማረጋገጥ የሚቻለው በዛሬው ጨዋታ ተሳካለትም አልተሳካለትም ልናረጋግጠው የምንችለው ነገር ምንድን ነው? የቀጣዩ የእግር ኳስ እንቅስቃሴ ከሚመሩ የቀጣዩ የእግር ኳስ እንቅስቃሴ ሐሳብን ሊያሳድጉ ከሚችሉ የዓለማችን ምርጥ አማካኞች መካከል አንዱ እንደሚሆን በሙሉ አፍ መናገር ይቻላል። ምን ይባላል? የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። የሚያጠግብ እንጀራ ከምጣዱ የሚያስታውቀው ገና ሳይወጣ ሳትበላው ነው። የዚህ ተጫዋች እንቅስቃሴ ገና ሳያድግ ገና የተሻለ ነገር መፍጠር ሳይችል አሁን ባለው የእግር ኳስ እንቅስቃሴ ብቻ አሁን ባለው ፈጠራው ብቻ የዓለምን ቀጣዩን እግር ኳስ ሊቆጣጠር እንደሚችል ምልክቶች እየሰጡ ነው የሚገኙት። ትልልቆቹ የእንግሊዝ የእግር ኳስ ተንታኞችም ስለዚህ ተጫዋች በብዛት ሲያወሩ የሚሉት ምንድን ነው? ቀጣዮቹ የእግር ኳስ ዘመኑ ብራይትና በፈጠራ በተለይ በዓለም ትልልቅ ቡድኖች ውስጥ ስሙ ለረጅም ጊዜ ለአጭር ጊዜ አይደለም ለረጅም ጊዜ የሚጠራ ተጫዋች ይሆናል ብለው ነው የሚያወሩት። ከልጅነቱ ጀምሮ ስለነበረው ህልሙ ተጠይቆ አንድ ዶክመንተሪ ከዚህ ዓለም ዋንጫው በፊት የተሰራ እያየው ነበርና ምን ይላል? በዓለም እግር ኳስ ውስጥ ተጫውቶ እግር ኳስን የተሰናበተ ሰው ሳይሆን መባል የምፈልገው በዓለም እግር ኳስ ውስጥ ተጫውቶ የሆነ ነገር ጥሎ ያለፈ የሆነ ነገር ሰርቶ የሄደ ሰው መባል ነው የምፈልገው ይላል። ይህንን ደግሞ ለማድረግ እጥራለሁ፣ ሞክራለሁ። የሆነ ነገር እንዳለኝ አስባለሁ። ግን የኔ ያለኝ የምለው ነገር ያለ ቡድን ጓደኞቼ በክለብም ይሁን በብሔራዊ ቡድን ደረጃ ያለ ክለብ ጓደኞቼ እገዛ የሚሆን የሚፈጠር የሚያድግ የሚሻሻል ነገር አይኖርም። ስለዚህ የቡድን ጓደኞቼ በሚያግዙኝ እንቅስቃሴ ውስጥ የራሴን እንቅስቃሴ ደግሞ በማሳደግና በመፍጠር የተሻለ ሰው ለመሆን ነው የምሞክረው። ይህንን ለማድረግ የሚያስችለኝ አቅም እንዳለኝ አውቃለሁ። ያንን ደግሜ ደጋግሜ መፍጠርና ማሳደግ የኔ ዓላማ ነው ይላል ተጫዋቹ። ስለዚህ በእንቅስቃሴ ያለውን ነገር ያውቃል። አንድ ተጫዋች በእንቅስቃሴ ያለውን ነገር የሚያውቅ ከሆነ በእንቅስቃሴ ቀጣዩ አደገኛው ነገር ምን ሊሆን ይችላል፣ ቀጣዩ አደገኛው ነገር ምን ሆኖ አሻሽሎ አሳድጎ ሊያገኘው ይችላል ብሎ የሚያስብ ከሆነ ተጫዋቹ በቀጣዮቹ ዓመታት በቀጣዮቹ የእግር ኳስ ዘመኑ ጥሩ ነገር እንደሚገጥመው መናገር ይቻላል። ስለዚህ የተጫዋቹ እንቅስቃሴ በተሻለ የሚያድግባቸው ዓመታቶች ወደፊት እንደሚመጡ ታሳቢ አድርጎ ነው እየሰራ የሚገኘው ማለት ነው። ጥሩ ጨዋታ እንመለከታለን የሚል እምነት አለኝ እኔ። የዛሬው የፈረንሳይና የሞሮኮ ጨዋታ በርካቶቻችሁ የምትጠብቁት ጨዋታ እንደሆነ አስባለሁ። ጨዋታውን እንድትከታተሉ እና ከጨዋታው በኋላ ደግሞ ሐሳብ እንድትሰጡ ከወዲሁ እጋብዛለሁ። እኔ ደግሞ ከጨዋታው በኋላ ፕሮግራም ሰርቼ
የዚህን ተጫዋችም እንቅስቃሴ አጠቃላይ የጨዋታው ሂደት የተወሰነባቸው ፖይንቶች ላይ ትኩረት አድርጌ የምመጣ ይሆናል ማለት ነው። ጥሩ ጊዜ ሁላችሁ